ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራኖች ወደ ድርድር ጠረጴዛ መጥተው ካልተደራደሩ በስተቀር ሁሉንም የኃይል ማመንጫዎቻቸውንና ድልድዮቻቸውን እናፈርሳለን ሲሉ ፕሬዚዳንት ትራምፕ አስጠንቅቀዋል። አዳዲስ ጥቃቶችን ለማድረስም በሲቹዌሽን ሩም ስብሰባ ማድረጋቸው ይፋ ሆኗል። አውሮፓዊቷ ሀገር ስፔን ለ8 የአፍሪካ ሀገራት ያለ ቪዛ ወደ ሀገሯ እንዲገቡ ፈቅዳለችም ተብሏል። 8ቱ ሀገራቶች ተለይተው ታውቋል። በዘገባችን ተካቷል። እስራኤል ለማንኛውም የኢራን ጥቃት የምትሰጠው ምላሽ እጅግ ኃይለኛ እንደሚሆን ጠቅላይ ሚኒስትር ቤንያሚን ኔትንያሁ ተናግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ በኢራን ላይ በሚሰነዘሩ አዳዲስ ግዙፍ ጥቃቶች ዙሪያ በሲቹዌሽን ሩም ስብሰባ ማድረጋቸው ታውቋል። ፕሬዚዳንት ትራምፕ ትላንት በዋይት ሀውስ የሲቹዌሽን ሩም ውስጥ ከተወሰኑ የደህንነት ባለስልጣናት ጋር በመሆን በዚህ ሰዓት በሆርሙዝ ሰርጥ ዙሪያ ከሚደረጉት ጥቃቶች በበለጠ ሰፊ ይዘት ስላለው አዲስ ግዙፍ ወታደራዊ ጥቃት ለመምከር ስብሰባ ማድረጋቸውን ጉዳዩን የሚያውቁ 3 ምንጮች ነግረውኛል ሲል አክሲዮስ አስነብቧል። ትራምፕ የኢራን መንግስት የሆርሙዝ ወሽመጥን እንዲከፍትና የአሜሪካን የኒውክሌር ስምምነት ጥያቄዎች እንዲቀበል ለማስገደድ በኢራን ላይ ከፍተኛ ጉዳት የሚያደርስ ወታደራዊ ጥቃትን ለመጨመር ፈቃደኛ መሆናቸውን አሳይቷል። ትራምፕ ይህንን ስብሰባ የጠሩት የአሜሪካ ጦር በሆርሙዝ ወሽመጥ አካባቢና በደቡባዊ የኢራን የባህር ዳርቻዎች ላይ ለተከታታይ 4ኛ ቀን ጥቃት እያደረሰ ባለበት በዚህ ሰዓት ነው። አብዛኞቹ የጥቃቱ ኢላማዎች የኢራን የኒውክሌር መከላከያና የራዳር ስርዓቶች፣ ጸረ መርከብ ሚሳኤል ይዞታዎችና የድሮን ማስወንጨፊያ ጣቢያዎች እንደነበሩም ታውቋል። የአሜሪካ ባለስልጣናት ጥቃቱ የተሰነዘረው ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ጥቃት የማድረስ አቅሟን በከፍተኛ ደረጃ ለማዳከም መሆኑን ተናግሯል። ኢራንም በበኩሏ በዮርዳኖስ በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ካምፖች ላይ ሚሳኤሎችና ድሮኖችን በመተኮስ አጸፋዊ እርምጃ መውሰዷን ቀጥላለች። ትላንት ማክሰኞ ከሰዓት በኋላ አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ በይፋ ተፈጻሚ መሆን ጀምሯል። የአሜሪካ ማዕከላዊ እዝ ሴንቲኮም አዛዥ አድሚራል ብራድ ኩፐር በሰጡት መግለጫ ባለፈው ሳምንት ውስጥ ኢራን በ7 የንግድ መርከቦች ላይ ጥቃት በመሰንዘር በክልሉ ያሉ ንጹሐን ዜጎችን ሆን ብላ ኢላማ አድርጋለች። በዚህም ሳቢያ የሲቪል የበረራ አባላት ተገድለዋል፣ ጠፍተዋል አሊያም ቆስለዋል ብለዋል። ምንም እንኳን ጥቃቶች ቢኖሩም የአሜሪካ ጦር ባለፈው ሳምንት 300 መርከቦች በወሽመጡ በኩል በሰላም እንዲያልፉ ማስተባበር መቻሉን የአሜሪካ ባለስልጣናት ገልጸዋል። ትራምፕ በሲቹዌሽን ሩም ውስጥ ከዋና የብሔራዊ ደህንነት ቡድናቸው ጋር ንግግር አድርጓል። በስብሰባው ላይ ከተሳተፉት መካከል ምክትል ፕሬዚዳንቱ ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ፣ የመከላከያ ሚኒስትር ፒት ሄግሴት፣ የጦር ኃይሎች ጠቅላይ አዛዥ ጀኔራል ዳን ኬይን፣ የሲአይኤ ዳይሬክተር፣ የዋይት ሀውስ ልዩ መልእክተኛ ስቲቭ ዊትኮቭ እና ሌሎች ከፍተኛ ባለስልጣናት መሆናቸው ታውቋል። ምንጮች ለዜና ወኪሉ እንደገለጹት ስብሰባው ትኩረቱን ያደረገው በሆርሙዝ ወሽመጥ ላይ ከሚደረገው ጥቃት በተጨማሪ በኢራን ስትራቴጂካዊ ይዞታዎች ላይ አውዳሚ ጥቃቶችን ለመሰንዘር በሚያስችሉ አዳዲስ እቅዶች ላይ እንደነበርም ታውቋል። ዋይት ሀውስ ግን በዚህ ጉዳይ ላይ አስተያየት ለመስጠት ፈቃደኛ አለመሆኑም በዘገባው ተካቷል። ከስብሰባው በፊት ፕሬዚዳንት ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ጥቃቶቹ በሚቀጥሉት ቀናት እንደሚስፋፉም አንስተዋል። አሜሪካ በሚቀጥሉት 3 ቀናት ውስጥ ኢራንን በኃይል እንደምትመታ ገልጸው ከዚያ በኋላ ግን ጥቃቱ በከፍተኛ ሁኔታ ሊጨምር እንደሚችልም አስገንዝበዋል። በሚቀጥለው ሳምንት ሁኔታው ለነርሱ በጣም የከፋ ይሆናል፣ ምክንያቱም የሚቀጥለው ሳምንት የኃይል ማመንጫዎች ተራ ነው፣ የድልድዮች ተራ ነው ሲሉም ተናግረዋል። ወደ ድርድር ጠረጴዛው መጥተው ካልተደራደሩ በስተቀር ሁሉንም የኃይል ማመንጫዎቻቸውንና ድልድዮቻቸውን እናፈርሳለን ብለዋል ፕሬዚዳንት ትራምፕ የአሜሪካ ተደራዳሪዎች ትላንት ከኢራን ባለስልጣናት ጋር መነጋገራቸውንና ኢራን ወደ ድርድር ጠረጴዛ መምጣት እንዳለባት የሚገልጽ መልእክት ማስተላለፋቸውን ገልጸዋል። እኔ አልኳቸው ድርድር ብታደርጉ ይሻላል፣ ካልሆነ ግን ምንም የሚተርፍላችሁ ነገር አይኖርም ብለዋል ፕሬዝዳንቱ። እስራኤል ለማንኛውም የኢራን ጥቃት የምትሰጠው ምላሽ እጅግ ኃይለኛ እንደሚሆን ጠቅላይ ሚኒስትር ቤንያሚን ኔትንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ኢራን አስቀድማ ጥቃት የምትፈጽም ከሆነ አገራቸው የምትሰጠው የአጸፋ ምላሽ ከዚህ ቀደም ከነበረው በበለጠ እጅግ ኃይለኛ እንደሚሆን በመግለጽ አስጠንቅቋል። ለኢራን መሪዎች ይህንን እናገራለሁ፣ የምታጠቁን ከሆነ ነገሮች ዝም ማለታቸው ላይ እንዳትተማመኑ ሲሉ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተናግረዋል። ከዚህ ቀደም ኢራን
ጥቃት ስትፈጽም የተወሰደው አጸፋ ቀድሞውንም ኃይለኛ የነበረ ቢሆንም በቀጣይ የሚኖረው የእስራኤል ምላሽ ግን እጅግ የከፋ ይሆናል ብለዋል። አንድ አካል ሲያጠቃን በሁለት እጥፍ መልሰን የምናጠቃቸው ቀናት አልፈዋል ሲሉም ጠቅላይ ሚኒስትሩ ተናግሯል። ይህንን በኢራን የክፋት ጥምረት ላይ አድርገነዋል። ሊጎዳን በሚፈልግ ማንኛውም አካል ላይ ማድረጋችንን እንቀጥላለን። የምናደርገው እንደዚያ ነው በማለት በቪዲዮ መልእክታቸው ላይ ጠቅላይ ሚኒስትሩ በመግለጽ አስጠንቅቀዋል። ዩክሬን በሩሲያ የነዳጅ ማጣሪያዎችና ባህር ኃይል ኢላማዎች ላይ ከፍተኛ የረጅም ርቀት ጥቃት መፈጸሟን አስታወቀች። የዩክሬን መከላከያ ኃይሎች በሩሲያ ወታደራዊና የኃይል መሰረተ ልማቶች ላይ ያነጣጠሩም ተከታታይ የረጅም ርቀት ድንገተኛ ጥቃቶችን መፈጸማቸውን አስታውቋል። የዩክሬን ባለስልጣናት ይፋ ባደረጉት መረጃ መሰረት ከግንባር መስመር በግምት 1300 ኪሎ ሜትር ርቀት ላይ የሚገኘው የነዳጅ ማጣሪያና በሩሲያ ክራስኖዶር ግዛት የሚገኘው የነዳጅ ማጣሪያ በቅርብ ዘመቻ ከባድ ጥቃት ደርሶባቸዋል። የዩክሬን ጦር ጥቃቱን ይበልጥ ያጠናከረበት የባህር ላይ ቀጠና ሲሆን በኪለንጂክ አቅራቢያ በሚገኝ የሩሲያ የፔትሮል መርከብና የአንድ ጥላ መርከብ ቡድን የነዳጅ ጫኝ መርከብ ላይ እንዲሁም በአዞቭ ባህር ውስጥ በሚንቀሳቀሱ ተጨማሪ 3 የጥላ መርከብ የነዳጅ ጫኝ ላይ ጥቃት መሰንዘሩን ገልጿል። ጥቃቱን በተመለከተ እስካሁን ከገለልተኛ ወገን የተረጋገጠ መረጃ የሌለ ሲሆን የሩሲያ ባለስልጣናትም በጉዳዩ ላይ የሰጡት ይፋዊ ምላሽ የለም። አውሮፓዊቷ አገር ስፔን ለ8 የአፍሪካ ሀገራት ያለ ቪዛ ወደ ሀገሯ እንዲገቡ መፍቀዷ ተነገረ። ስፔን በአዲሱ የቪዛ ፖሊሲዋ መሰረት የ8 የአፍሪካ ሀገራት ዜጎች ያለ ቪዛ ወደ ሀገሪቱ መግባት እንደሚችሉ በመግለጽ አስታውቃለች። በአዲሱ መመሪያ መሰረት የቦትስዋና፣ ናሚቢያ፣ ኤስቶኒያ፣ ሌሴቶ፣ ሞሪሸስ፣ ሲሸልስ፣ ኬፕ ቨርዴና የሩዋንዳ ዜጎች ፓስፖርት በመያዝ ብቻ እስከ 90 ቀናት ለሚቆይ ጊዜ ያለ ቪዛ ወደ ስፔን መግባት ይችላሉ ብላለች። ይህ የቪዛ ነጻ መብት በስፔን ብቻ ሳይሆን በሌሎች የሸንገን ቀጠና አባል ሀገራት ውስጥ ለሚደረጉ አጫጭር ቆይታዎችም የሚያገለግል እንደሆነ ታውቋል። ይሁን እንጂ ከነዚህ 8 ሀገራት ውጭ ያሉ የአብዛኞቹ ሌሎች የአፍሪካ ሀገራት ዜጎች ወደ ስፔንም ሆነ ወደ ሸንገን ቀጠና ከመጓዛቸው በፊት እንደተለመደው የቪዛ ፍቃድ ማግኘት እንደሚኖርባቸው የፖሊሲ መግለጫው አመልክቷል። የኢራን ፓርላማ አባላት ለመሪያቸው ግድያ የሚወሰድን የበቀል እርምጃ እንደሚደግፉ አሳውቀዋል። ከ180 በላይ የኢራን ፓርላማ አባላት አገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪ ደም ለመበቀል በምታደርገው ሁሉ በአንድነት እንደሚቆሙ ቃል ገብተዋል። አባላቱ በጻፉት ደብዳቤ የአገሪቱ ታላላቅ የሃይማኖትና የመንግስት አካላት የአገሪቱን መሪ የገደሉትን መበቀላቸው አስገዳጅ ነው የሚል ውሳኔን አሳልፏል። ለሚወሰደው ተግባራዊ እርምጃ ሙሉ ድጋፋቸውን እንደሚሰጡ ቃል ገብተዋል። አሜሪካና እስራኤል ባለፈው የካቲት ወር መጨረሻ ለወራት የዘለቀውን ጦርነት በኢራን ላይ በከፈቱበት የመጀመሪያው ዕለትና ከዚያ በኋላ ጠቅላይ መሪው አያቶላህ አሊ ካሚኒና ሌሎች በርካታ የፖለቲካ እንዲሁም ወታደራዊ መሪዎች መገደላቸው ይታወቃል። ጠቅላይ መሪው ከተገደሉ ከ4 ወራት በኋላ ስንብትና ቀብር ባለፈው ሳምንት ለቀናት በዘለቀ ከፍተኛ ስነስርዓት ተካሂዷል። የኢራን ባለስልጣናት በሚሊዮኖች የሚቆጠሩ ሰዎች ታድመውበታል ባሉት የስንብት ስነስርዓት ላይ የተገኙ ኢራናውያን ለተፈጸመው ግድያ መንግስታቸው የበቀል እርምጃ እንዲወስድ ጠይቀዋል። ለዚህም ዋነኛው ኢላማ ናቸው ያሏቸውን የአሜሪካው ፕሬዝዳንትን ስምና ምስል ይዘው ታይተው እንደነበር ይታወሳል።